ጤና ይስጥልን ክቡራትና ክቡራን አድማጮች እንደምን አደራችሁ። ካን ሬዲዮ ሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ የሚያሰራጨውን ዝግጅት እነሆ ጀመረ። ክቡራን አድማጮቻችን እንደምን አደራችሁ። ዕለቱ እንደ ዕብራውያን ዘመን አቆጣጠር ዮም ሸኒ ቫቭ በአዳር ታፍሺን ፔ ቫቭ ሲሆን እንደ አውሮፓ ዘመን አቆጣጠር ፌብሩዋሪ 23 ቀን 2026 ዓ.ም ነው። እንደ ኢትዮጵያ ዘመን አቆጣጠር ደግሞ የካቲት 16 ቀን 2018 ዓ.ም ነው። የጧቱ ስርጭታችን እነሆ ጀመረ። የቴክኒክ ባለሙያችን ሚካኤል ኦልሽባንግ ሲሆን የስቱዲዮ ተረኛ አስተናጋጆች ሰጠኝ ዘመንና ወርቅነሽ እሸቴንን። ያሉን ዝግጅቶች በቅድሚያ ዜና እናሰማና ከዛም ጋዜጦች በዛሬ እትማቸው ለአንባቢያን ያቀረቧቸውን ዋና ዋና ርዕሰ ጉዳዮች እንመለከታለን። ከአድማጮች ጋር ውይይት ይኖረናል። ወቅታዊ ዘገባም እናቀርባለን። ስርጭታችን እንደተለመደው እስከ 7 ሰዓት ድረስ ይቀጥላል። አብራችሁን ቆዩ። አሁን የጧቱ ዜና በሰጠኝ ዘመነ ተዘጋጅቶ ይቀርባል። አመሰግናለሁ ወርቅነሽ። አርዕስተ ዜና። የእስራኤል ደህንነት ካቢኔ ትላንት ምሽት ስብሰባ አካሄደ። በክኔሴት የውጭና ደህንነት ቋሚ ኮሚቴ አባል ኒሲም ቫቱሪ በኢራን ላይ ያልተጠቀምናቸው ሌሎች መሳሪያዎች አሉ በማለት ዛቱ። የሰራተኞች አማካይ ደሞዝ 1/3 የሚሆነው በቴክኖሎጂ ተጽዕኖ ምክንያት ሊቀንስ የሚችል መሆኑን አንድ ጥናት ጠቆመ። አሜሪካ በኢራን ላይ በተወሰነ ደረጃ በጦር ጥቃት ብትፈጽምም ኢራን ለአሜሪካ ጥያቄዎች ምላሽ ትሰጣለች የሚል እምነት በአሜሪካ በኩል የሌለ መሆኑን የኒውዮርክ ታይምስ ጋዜጣ ዘገበ። የሚሉት የሰዓቱ ዋና ዋና ዜናዎች ናቸው። ዝርዝሩ እንሆ። የእስራኤል ደህንነት ካቢኔ ትላንት ምሽት ስብሰባ አካሄደ። ቃል አቀባያችን ጊሊ ኮሄን ካደረሰችን ዜና መረዳት እንደቻል ነው የደህንነት ካቢኔው ነገም ሌላ ስብሰባ ያካሄዳል ተብሏል። የደህንነት ካቢኔው በአሜሪካና ኢራን መካከል የሚካሄደውን ድርድር ተከትሎ ነው ስብሰባ አድርጎ በወቅታዊ ጉዳዮች የመከረው። በክኔሴት የውጭና ደህንነት ቋሚ ኮሚቴ አባል ኒሲም ቫቱሪ በኢራን ላይ ያልተጠቀምናቸው ሌሎች መሳሪያዎች አሉ በማለት ዛቱ። በሊኩድ ፓርቲ የክኔሴት አባልና የውጭና ደህንነት ቋሚ ኮሚቴ አባሉ ኒሲም ቫቱሪ ዚራት ሀዳሾት ለተሰኘው መገናኛ አውታር እንደገለጹት ለእኛም ያልተጠቀምናቸው የጦር መሳሪያዎች አሉ። አንድም ሰው እኒህን መሳሪያዎች መሞከር አይፈልግም። ኢራናውያንም ሆኑ ሌሎች እኒህ መሳሪያዎች ጥቅም ላይ እንዲውሉ አይፈልጉም። እኛ ለህልውናችን ዋስትና ስጋት ከገጠመን እስካሁን ያልተጠቀምናቸውን የጦር መሳሪያዎች ጥቅም ላይ እናውላለን። እስራኤል እስካሁን ያልተጠቀመችባቸውን መሳሪያዎች ትጠቀማለች። እኔ ከዚህ ውጭ ዝርዝር ሁኔታ ማቅረብ አልችልም። ኢራናውያን እኛን ባይፈትኑን ጥሩ ነው በማለት እስራኤል በኒውክሌር ጦር መሳሪያ ልትጠቀም እንደምትችል የክኔሴት አባል ኒሲም ቫቱሪ ኢራናውያንን አስጠንቅቀዋል ተብሏል። የጥምሩ መንግስት በተለያዩ ወንጀሎች የተጠረጠሩና ክስ የተመሰረተባቸው እንዲሁም ጥፋተኛ የተባሉ አካላት በሚኒስትር ስልጣን እንዲያገለግሉ የሚያስችል ህግ ለመደንገግ ውሳኔ ያስተላለፈ ተባለ። ቃል አቀባያችን ሚካኤል ሸሜሽ ካደረሰን ዘገባ መረዳት እንደቻል ነው ህግ እንዲረቅ ሊደረግ የታሰበው ጥፋተኛ የተባሉ አካላት በሚኒስትር ስልጣን ሲሾሙ የከፍተኛው ፍርድ ቤት ጣልቃ ስለሚገባ ይህን ጣልቃ ገብነት ለማስቀረት ነው ተብሏል። ረቂቅ ህጉ እንዲጸድቅ ለማድረግም የሚቋቋመው አካል የቤንግቪር ህግ አሊያም የደሪ ህግ 2 በሚል የሚንቀሳቀስ ሲሆን በያዝነው ሳምንት ስብሰባ ያካሄዳል ተብሎ ይጠበቃል። ህጉ በሁለተኛና ሶስተኛ ዙር እንዲጸድቅ በመጪው ሳምንት ይቀርባል ተብሎ ይጠበቃል። ትላንት በጥይት መባረቅ ህይወቱ ያለፈው ወሰን ጠባቂ ተዋጊ ስም ይፋ ሆነ። ከደረሰን ዘገባ መረዳት እንደቻልነው ህይወቱ ያለፈው ወሰን ጠባቂ ፖሊስ ስም ኡሪ ማክቲቭ የሚባል የ18 ዓመት ወጣት ሲሆን ህይወቱ ያለፈው በጦር መሳሪያ ጨዋታ በተካሄደበት ወቅት ጥይት ተባርቆ ሳይሆን አይቀርም ተብሏል። ወታደራዊ ፖሊስና የእስራኤል ፖሊስ ወጣቱ የሞተበትን ምክንያት ለማወቅ ምርመራ ጀምረዋል። ወጣቱ ከ3 ወራት በፊት በወሰን ጠባቂው ፖሊስ ለማገልገል ስልጠና ጀምሮ ነበር ተብሏል። በተባረቀ ጥይት ህይወቱ ያለፈው ወጣት ኡሪ ማክቲቭ በእሳት አደጋ ተከላካይ ድርጅት ምክትል ኃላፊ የሆኑት ሮኒን ልጅ መሆኑ ተገልጿል። የሰራተኞች አማካይ ደሞዝ 1/3 የሚሆነው በቴክኖሎጂ ተጽዕኖ ምክንያት ሊቀንስ የሚችል መሆኑን አንድ ጥናት ጠቆመ። ታቡ የተባለው ተቋም ባደረገው ግምገማ የሰራተኞች ደሞዝ ሊቀንስ የሚችለው በአጠቃላይ ሁኔታ በሴቶችና በመካከለኛ ሁኔታ በከፍተኛ ትምህርት ተቋማት ትምህርታቸውን በተከታተሉ አካላት በኩል ነው ተብሏል። እንደ ተቋሙ ግምገማ ከሆነ ለደሞዝ ቅነሳው ዋና ምክንያት በኮምፒውተር በኩል በሚሰራው የኤአይ ቴክኖሎጂ ምክንያት ሲሆን በአጠቃላይ 30% ሊቀንስ ይችላል ተብሏል። የውጭ ዜና
አሜሪካ በኢራን ላይ በተወሰነ ደረጃ በጦር ጥቃት ብትፈጽምም ኢራን ለአሜሪካ ጥያቄዎች ምላሽ ትሰጣለች የሚል ግምት በአሜሪካ በኩል የሌለ መሆኑን የኒውዮርክ ታይምስ ጋዜጣ ዘገበ። ፕሬዝዳንት ትራምፕ ለአማካሪያቸው ተናገሩ እንደተባለው አሜሪካ በኢራን ላይ በተወሰነ መልኩ እርምጃ ብትወስድም ኢራን ለአሜሪካ ጥያቄዎች አስፈላጊውን ምላሽ ልትሰጥ ስለማትችል አሜሪካ በኢራን ላይ ሰፊ ወታደራዊ ጥቃት የመፈጸምና የኢራንን መንግስት የማውረድ ፍላጎት አላት ብሏል የኒውዮርክ ታይምስ ጋዜጣ። አሜሪካ በኢራን ላይ ወታደራዊ ጥቃት የመፈጸም እቅዷ እንዳለ ቢሆንም እስካሁን ድረስ የመጨረሻ ውሳኔ ያልወሰነች መሆኑም ተጨምሮ ተገልጿል። የአሜሪካ መንግስት የዓለም አቶም ተቆጣጣሪውን ድርጅት አስተያየት እየጠበቀ ሲሆን ኢራን የኡራኒየም ንጥረ ነገር ለማብላላት የሚፈቅድላትን መጠን ለማወቅ አሜሪካ ትፈልጋለች ተብሏል። ኢራን ዝቅተኛ መጠን ያለው ኡራኒየም እንድታብላላ የዓለም አቶም ተቆጣጣሪ ድርጅት አስተያየቱ እንዲሰጥ አሜሪካ ትፈልጋለች ተብሏል። ይሁን እንጂ ኢራን ለሰላማዊ አገልግሎትም ቢሆን የኒውክሌር ተቋም ለመስራት ኡራኒየም የማብላላት መብቷ እንዲጠበቅ አሁንም በአቋሟ እንደጸናች ነው ተብሏል። በአሜሪካና ኢራን መካከል ሶስተኛው ዙር ውይይት የፊታችን ሐሙስ በጄኔቫ ከተማ ይካሄዳል ተባለ። የኢራን ባለስልጣናት ከቴህራን እንደገለጹት የሀገሪቱ ውጭ ጉዳይ ሚኒስትር አባስ አራግቺ ከአሜሪካው መንግስት ልዩ መልእክተኛ ስቲቭ ዊትኮፍ ጋር የፊታችን ሐሙስ በጄኔቫ ለውይይት ይገናኛሉ። የኢራኑ ውጭ ጉዳይ ሚኒስትር ከአሜሪካው ሲቢኤስ ቴሌቪዥን ጣቢያ ጋር ትላንት ባካሄዱት ቃለ ምልልስ በሀገሪቱ የኒውክሌር እቅድ ዙሪያ ከአሜሪካ ጋር ያለውን ችግር ለመፍታት ብቸኛው መንገድ ዲፕሎማሲያዊ መንገድ ነው። ችግሩን በውይይት ለመፍታትም አሁንም እድል አለ። ወታደራዊ ኃይል ማብዛቱ አይጠቅምም። ያም ሆኖ አሜሪካ ኢራንን ካጠቃች ኢራን በአካባቢ ባሉ የአሜሪካ ጦር ሰፈሮች ላይ ጉዳት ታደርሳለች ብለዋል የኢራኑ ውጭ ጉዳይ ሚኒስትር አባስ አራግቺ። ይህ በእንዲህ እንዳለ የኢራን ሕዝብ ተቃውሞውን እንደገና አድሷል። ትላንት በኢራን ዩኒቨርሲቲዎችና ጎዳናዎች መንግስትን የሚቃወሙና የሚደግፉ ሰልፎች ተካሂደዋል። የኢራን ህዝባዊ አመፅ 2 ወራት ቢያልፈውም ለችግሩ እስካሁን መፍትሄ አልተገኘለትም። አብዛኛው የኢራን ህዝብ በሀገሪቱ ያጋጠመውን ኢኮኖሚያዊ እና ማህበራዊ ችግር እንዲሁም የዲሞክራሲ ጦት መመለስ የሚፈልገው የሀገሪቱን እስላማዊ አስተዳደር በመለወጥ መሆኑን ቢያምንም የአያቶላዎችን አስተዳደር እንዲሁ መገርሰስ ቀላል አለመሆኑ ይነገራል። በመጨረሻም የአየር ንብረት ትንበያ በዛሬው ዕለት አየሩ ቀዝቃዛማ ይሆናል። በሰሜን የሀገሪቱ ክፍል ዝናባማ የአየር ጸባይ ይኖራል። ዝናቡ ደረጃ በደረጃ ወደ መካከለኛው የሀገሪቱ ክፍል ይስፋፋል ተብሏል። ሌሊት ደግሞ እስከ ኔጌቭ ድረስ ይዘንባል። ማክሰኞ ዝናቡ ቀስ በቀስ እየቀነሰ ይሄዳል ብለዋል የአየር ንብረት ትንበያ ባለሙያዎች። የዛሬው የሙቀት መጠን በዲግሪ ሴንቲግሬድ በኢየሩሳሌምና አካባቢው 14፣ በቴልአቪቭና አካባቢው 17፣ በኤርሸባና አካባቢው 18፣ በሀይፋና አካባቢው 17፣ በኤላትና አካባቢው 23 ዲግሪ ሴንቲግሬድ ይሆናል ብለዋል የዘርፉ ባለሙያዎች። ወርቅነሽ፣ ለሰዓቱ ያለን ዜና ይህን ይመስላል። አመሰግናለሁ ሰጠኝ። ወደሚቀጥለው ዝግጅት እንላፍ። የተከበራችሁ አድማጮቻችን ስርጭታችን እንደቀጠለ ነው። አሁን ደግሞ ጋዜጦች በዛሬ እትማቸው ለአንባቢያን ያቀረቧቸውን ዋና ዋና ርዕሰ ጉዳዮች እንመለከታለን። 4ቱም ዕለታዊ ጋዜጦች ደርሰውናል። ማሪቭ፣ የዲዮታ ሀሮኖት፣ ሀአሬጽና እስራኤል አየው። ማሪቭን ስንመለከት በመጀመሪያ ገጹ ላይ ትኩረት ከሰጠባቸው ርዕሰ ጉዳዮች መካከል በአሜሪካና በኢራን መካከል የተፈጠረውን ከፍተኛ ውጥረት በሚመለከት ሰፊ ዘገባ አቅርቧል። እንግዲህ ሁለቱ ሀገራት እንደገና ለሶስተኛ ጊዜ ማለት ነው የፊታችን ሐሙስ በጄኔቫ ድርድሩን ለማስቀጠል የተስማሙ መሆናቸውን በጄኔቫ እንግዲህ ድርድር እንደሚካሄድ የተስማሙ መሆናቸውና እንደሚገናኙ ተገልጿል። በዚህ መካከል ግን አሁንም ውጥረቱ እንደነገሰ መሆኑ ተገልጿል። በኢራን አመጹም እንደገና እንደተነሳ በተለይ የዩኒቨርሲቲ ተማሪዎች አመጽ እንደጀመሩና ያለው ውጥረት ከፍተኛ መሆኑን ይገልጻሉ ዘገባዎች። ይህን ርዕሰ ጉዳይ ሁሉም ጋዜጦች ትኩረት የሰጡበት ርዕሰ ጉዳይ ነው። በመጀመሪያ ገጻቸው ላይ በርዕሰ ጉዳይ አድርገው ለአንባቢያን አቅርበውታል። በኢራን በኒኩለር ጦር መሳሪያ ግንባታዋ ዙሪያ እንግዲህ ስምምነት ላይ ይደረሳል የሚል ተስፋ አለ በአሜሪካው ፕሬዝዳንት ዶናልድ ትራምፕ በኩል ይላል። እንግዲህ የፊታችን ሐሙስ እንደገና ለድርድር የሚገናኙ ቢሆንም ግን አሜሪካ የተለያዩ ቅድመ ሁኔታዎችን ለስምምነቱ ቅድመ
ሁኔታዎችን አስቀምጣለች። በኢራን የኒውክሌር ግንባታ መሳሪያ ግንባታ ፕሮግራም ዙሪያ የሚደረሰው ስምምነት በአሜሪካ ተቀባይነት ያለው ተቀባይነትን ሊያገኝ የሚችል ስምምነት መሆን አለበት። ይሄ ከቅድመ ሁኔታዎች መካከል አንዱ ነው ይላል የኢራኑ የውጭ ጉዳይ ሚኒስትር አባስ አራክቺ። አሁንም በዲፕሎማሲ መንገድ መፍትሄ ይገኛል የሚል ተስፋ እንዳላቸው ለመገናኛ አውታሮች ገልጸዋል። የዲፕሎማሲው መንገድ መፍትሄ ያስገኛል የሚል ተስፋ እንዳለ እንግዲህ በኢራን የመንግስት ባለስልጣናት በኩል ማሪቭ በዘገባው ተመልክቶታል። ግን ያው በኢራን ዩኒቨርሲቲ ተማሪዎች የተቃውሞ ሰልፉን እንደቀጠሉና ከፍተኛ የተቃውሞ ሰልፍ እየተካሄደ እንደሆነ ለሀገሪቱ ታላቅ መንፈሳዊ መሪ ለአሊ ሀሚናይ ሞት ይገባል የሚል ጥሪ በማሰማት ተማሪዎች የዲሞክራሲ በሀገራችን ሊሰፍን ይገባል፣ ለአምባገነኖች የሚል ጥሪ በማሰማት የተቃውሞ ሰልፉን እንደቀጠሉ መሆኑን የሚገልጽ ዘገባ አቅርቧል ማሪብ። ሌላው ርዕሰ ጉዳይ ትናንት የካቢኔ ሚኒስተሮች ስብሰባ ማካሄዳቸውን የሚመለከት ዘገባ አለ። በተለያዩ ርዕሰ ጉዳዮች ስብሰባ አካሂደዋል። ግን ደግሞ በስለላ እንግዲህ የተለያዩ የስልክ ጥሪዎችን በማዳመጥ በአጠቃላይ በዚህ ዙሪያ በስለላን በሚመለከት የተካሄደ ስብሰባ ነበር። በዚህ ስብሰባ ላይ የሀገር ውስጥ ደህንነት ሚኒስተር ኢታማር ቤንግቪር በፖሊስ የመረጃ ክፍል እና የምርመራ ክፍል ኃላፊው በስብሰባው እንዲገቡ አልፈቀዱም፣ ያው ከልክለዋል። በዚህ ምክንያትም የመንግስት ሕግ አማካሪዋ ስብሰባውን ጥለው ወጥተዋል። ስብሰባው በጣም በጥንቃቄ ሊካሄድ የሚገባውና አሳሳቢ ስብሰባ ነው። ግን የመንግስት ሕግ አማካሪዋ በዚህ ምክንያት በቤንግቪር ምክንያት እንግዲህ የፖሊስ ምርመራ ክፍል ኃላፊና የመረጃ ክፍል ኃላፊው እንዲገባ ስላልፈቀዱ ስብሰባውን ትተው ወጥተዋል የሚል ዘገባ አቅርቧል። ይህ ርዕሰ ጉዳይም ሁሉም ጋዜጦች ላይ ትኩረት የተሰጠበት ርዕሰ ጉዳይ ነው። ሌላው መከላከያ ሰራዊቱ በፖሊስ ወሰን ጠባቂ ፖሊስ ክፍል የሚያገለግል ወጣት ወይም ወታደር የህይወት መስዋዕትነት ያው ሞቷል። ህይወቱ አልፏል፣ ተገድሏል። ግን የተገደለበት ምክንያት ኦሪ ሚክታየቭ ይባላል። ምክንያቱ በጥይት ተባርቆ ራሱ ላይ ተመቶ ሳይሆን አይቀርም። ሲጫወቱ ነው በጦር መሳሪያ እንዲሁ ሲጫወቱ በድንገት ጥይት ተባርቆ ተመቶ ሳይሆን አይቀርም የሚል ግምት እንዳለ በዚህ ዙሪያም አሪፍ ሰፊ ዘገባ አቅርቧል። ሌላው በሜክሲኮ የአደንዛዥ እጽ የሚያዘዋውር በአደንዛዥ እጽ ንግድ ላይ የተሰማራ በጣም በሀገሪቱ ታዋቂ በመገደሉ ምክንያት ከፍተኛ ቀውስና ሁከት የተፈጠረ መሆኑን በሜክሲኮ በጣም ከፍተኛ ሁከት ተፈጥሯል የሚል ዘገባ አቅርቧል ማሪብ። ሌላው ሩፋኤል አዳነ ነፍሱን ይማር። ሩፋኤል አዳነ የ4 ዓመት ህፃን እያለ በ2023 ዓ.ም በመኪና ተገጭቶ በናታንያ ከተማ ህይወቱ ማለፉ ይታወሳል። በዚህ አደጋውን በማድረስ የተጠረጠረች ካሮል ፕስላር የተባለች በ80 ዓመት የእድሜ ክልል የምትገኝ አዛውንት ናት። በእሷ ላይ እንግዲህ ያው ገጭታው ከቦታው እርዳታም ሳትጠይቅለት ትታው ሄዳለች። በዚህ ምክንያት ሩፋኤል አዳነ ህይወቱን እንዳለፈ ይታወሳል። እንግዲህ ሁኔታውን ለማስተባበል የተለያዩ ነገሮች እንደነበሩ ይታወሳል። በቦታውም ሁኔታው ያው ድርጊቱን የቀረጹ ካሜራዎች ክስተት አልታየም ነበር። ብዙ ነገሮች እንዳለፉ ይታወሳል። በ2023 ዓ.ም ግንቦት ወር ላይ ነው እንግዲህ ይሄ አደጋ የተከሰተው። ከዛ ጀምሮ በተለያየ ጊዜ ለፍርድ ቤት ቀርቦ ውጣ ውረዶች እንደነበሩ በዘገባው በሰፊው ተገልጿል። በ2025 ዓ.ም ግን ባለፈው አመት ጥቅምት ወር ላይ ሴትየዋ ሩፋኤል አዳነን ገጭታ በማምለጥ እሱም ህይወቱ ማለፉ ተወስኗል ወንጀለኛ እንደሆነች። ዛሬ ደግሞ በወንጀሏ እንግዲህ የፍርድ ሂደት ቅጣት ይወስናል ፍርድ ቤቱ ተብሎ ይጠበቃል። ዛሬ ጧት በዚህ ዙሪያ ችሎት ይካሄዳል። ዛሬ እንግዲህ ፍርድ ይሰጣል፣ ቅጣት ይወስናል ተብሎ ይጠበቃል። ይህን ዘገባም ጋዜጣው በውስጥ ገጹ በሰፊው አቅርቦታል። ስለ ሩፋኤል አዳነ ነፍስ ይማር።
ወደ ኢዲዮት አሮኖት ስናልፍ ኢዲዮት አሮኖትም እንደዚሁ ትናንት በነበረው ስብሰባ ላይ ኢታማር ቤን-ግቪር የፖሊስ የመረጃ ክፍልና የምርመራ ክፍል ኃላፊውን ወደ ስብሰባው እንዳይገባ በመከልከላቸው ምክንያት የመንግስት ሕግ አማካሪዋ ብቻ ሳይሆን የኢዲዮት አሮኖት እንደዘገበው ደግሞ የፖሊስ አዛዡ ዳኒ ለቪም ስብሰባውን ትተው መውጣታቸው ወይም አለመሳተፋቸው ይገለጻል። በዚህ ምክንያትና ከፍተኛ ውጥረት የተፈጠረ መሆኑን በዘገባዎች እንደሚገለጸው ስብሰባው በጣም ወሳኝና በጥንቃቄ ሊካሄድ የሚገባው ስብሰባ ነበር። ግን በዚህ ምክንያት እንዲህ አይነት ችግር መፈጠሩን ይገልጻል የኢዲዮት አሮኖትን በዘገባው። ሌላው ኢታማር ቤን-ግቪር ከስልጣናቸው እንዲባረሩ ከፍተኛው ፍርድ ቤት ለባጋዝ የቀረበ አቤቱታ አለ። እንግዲህ ይህን በተመለከተ የጥምር መንግስቱ አዲስ ሕግ ለማጽደቅ ጥረት እያደረገ ይገኛል። ሕጉ ምንድነው? ይሄ ሕግ እንግዲህ የኢታማር ቤን-ግቪር ሕግ ወይም ደግሞ የአሬደሪ ሁለተኛ ሕግ ተብሎ እንደሚጠራና የዚህ ሕግ ረቂቅ ሀሳብ በቅርቡ እንዲቀርብ ሕግ ሆኖም እንዲጸድቅ ጥረት እየተደረገ ነው የሚል ዘገባ አለ። የሕጉ ጽንሰ ሀሳብ ምንድን ነው? ሚኒስተሮች ከፍተኛው ፍርድ ቤት ሚኒስተሮችን ከስልጣን ለማባረር እንዳይችልና ጣልቃ እንዳይገባ በሚኒስተሮች ሹመት ከፍተኛው ፍርድ ቤት እንደ ጣልቃ እንዳይገባ የሚያደርግ ነው። እንደሚታወሰው አሬደሪ 2 ተብሎ አሁን ይህ ሕግ የሚጠራበት ምክንያት አሬደሪ በተለያዩ ወንጀሎች ተፈርዶባቸው እስር ቤት እንደነበሩ ይታወሳል። ከዛ በኋላ ወጥተው እንደገና ወደ ሚኒስተርነት ስልጣን ሲመለሱ የመጀመሪያ አሬደሪ 1 የሚል ሕግ ጸድቆ ነበር፣ እሳቸውን ወደ ሚኒስተርነት መመለስ የሚችል ሕግ። አሁን ደግሞ በሚኒስተርነት ከተሾሙ በኋላ ከፍተኛው ፍርድ ቤት ደግሞ ሚኒስተሮችን እንዳያባረር ወይም ጣልቃ እንዳይገባ ያው አሬደሪ 2 ወይም ደግሞ ኢታማር ቤን-ግቪር የሚል ሕግ ይጸድቃል የሚል ዘገባ ቀርቧል። ይሄ ጉዳይ እንግዲህ ያው በተለያዩ ጋዜጦች ነው ዛሬ የተዘገበው። ሌላው በጾቄታን ወታደራዊ ዘመቻ በ2014 ዓ.ም በተካሄደ ጾቄታን ወታደራዊ ዘመቻ በከፍተኛ ሁኔታ የቆሰለው ወታደር ሻይ ሲማንቶቭ ይባላል። ከዛ በኋላ ከቆሰለ በኋላም ያው በኃላፊነቱ ቀጥሏል። ዛሬ ከሜጀር ጄኔራል ነበር፣ ከሜጀር ጄኔራልነት ወደ ብርጋዴር ጄኔራል ከፍ ያለ ማዕረግ ይሰጠዋል የሚል ዘገባ አለ። ሌላው የሻስ ፓርቲ ወደ ጥምር መንግስቱ እየተመለሰ ነው ይላል። እንግዲህ ሻስ ፓርቲ በተለያዩ አለመግባባቶች ምክንያት በተለይ ደግሞ የዘመቻ ሕጉን በተመለከተ የሀረሪ ወጣቶች ሽባ ተማሪዎች ወደ መከላከያ ሰራዊቱ መዝመት አለባቸው ወይም ደግሞ መዝመት የለባቸውም፣ መጽሐፍ ቅዱስ የቶራ የኦሪት ትምህርት መማር አለባቸው የሚለው ሰፊ አወዛጋቢ ሀሳብን በሚመለከት የሻስ ፓርቲ የሀረሪ ማህበረሰብን የሚወክሉ ፓርቲዎች ጥምር መንግስቱ ጋር የተፈጠረ አለመግባባት ነበር። አሁን እንደገና ወደ ጥምር መንግስቱ ለመመለስ እያሰቡበት ነው፣ ሊመለሱ ነው የሚል ዘገባ አቅርቧል ኢዲዮት አሮኖት። ሌላው ርዕሰ ጉዳይ ከ11 ዓመታት በፊት በ2015 ዓ.ም በኢየሩሳሌም በተካሄደ ታላቅ ሰላማዊ ሰልፍ እንግዲህ ሰላማዊ ሰልፍ ወይም ደግሞ ሰፊ እንግዲህ ሁኔታውን ወቁልኝ በማለት የእግር ጉዞ ተብሎ ይጠራል። ምንድነው እንግዲህ ተመሳሳይ ጾታዎች ጌም ይባላሉ። እንግዲህ በዕብራይስጡ አጠራር ፍቅርን ከተመሳሳይ ጾታ ጋር የሚመሰርተው ማህበረሰብ ቁጥራቸው በርካታ ነው። በኢየሩሳሌም ባደረጉት ትዕይንት የህይወቷ ያለፈ እንግዲህ በተፈጠረ ግጭት ህይወቷ ያለፈ ወጣት ነበረች። አሁን እሷን ሽራ ትባላለች፣ ሽራ ባንኪ እሷ ከተገደለችበት ቦታ ላይ መታሰቢያዋ እንዲቆም የሷ መታሰቢያ ከ11 ዓመታት ውጣ ውረድና ልፋት በኋላ የኢየሩሳሌም ማዘጋጃ ቤት ፈቃድ ሰጠ የሚል ዘገባ አለ። ሽራ ባንካ እንግዲህ ከተገደለችበት ቦታ የሷ መታሰቢያ ይቆማል የሚል ዘገባ አቅርቧል። ወደሚቀጥለው ጋዜጣ ስናልፍ ሀሬጽ ነው። ሀሬጽም እንደዚሁ በኢራንና በአሜሪካ መካከል የተፈጠረውን ከፍተኛ ውጥረት በሚመለከትና እንግዲህ ተጨማሪ ድርድር ደግሞ የፊታችን ሐሙስ በጄኔቫ እንደሚካሄድ ዘገባ አቅርቧል። ይህን ጉዳይ በሰፊው ተመልክቶታል።
ሀሬጽም እንደዚሁ እንግዲህ በሁለቱ ሀገራት መካከል የተፈጠረው ውጥረት እንደቀጠለ ነው። በአሜሪካ በኩል ኃይሏን እያጠናከረች ነው ይላል። በርካታ የጦር መሳሪያዎችን የመከላከያ ሰራዊቷን ወደ መካከለኛው ምስራቅ አስጉዛለች። ግን ደግሞ ድርድሩ አሁንም እንደቀጠለ ነው። ውጥረቱ በጣም ከፍተኛ መሆኑን በመግለጽ ሰፊ ዘገባ አቅርቧል ሀሬጽ። ሌላው ሃይማኖት ካሳው እንግዲህ በጽፋት ከተማ ጽፋት መርካዝ ክሊታ እንዲሁ መዳረሻዋ ከጠፋ 2 ዓመታት ተቆጠሩ ይላል። የሃይማኖት ካሳውን ወላጆች ፎቶግራፍ በማስደገፍ ሀሬጽ ይህን ዘገባ በውስጥ ገጽ 6 ላይ በሰፊው አቅርቦታል። ወላጆቿ 2 ዓመታት አለፉ። ይህን 2 ዓመታት ከባድ ነው። እያንዳንዱን ቀን እንኳን ለማሳለፍ እጅግ ከባድ ነው። ጊዜው የሚንቀሳቀስ አይመስልም። ያለ ሃይማኖት 2 ዓመታት አለፉ ማለታቸውን በመግለጽ ሰፊ ዘገባ አቅርቧል። ሃይማኖት ካሳው እንደሚታወቀው በ2023 ዓመተ ምህረት የካቲት ወር ላይ ነው እንዲሁ ምሽት ላይ 7 ሰዓት አካባቢ በምትኖርበት መርካዝ ክሊታ በተቀረጸው ካሜራ እንደሚታየው ስትገባ ይታያል። ከዛ በኋላ ግን ስትወጣም ወይም ምንም ነገር ስትሆን የሚታይ ነገር የለም። መዳረሻዋ አልታወቀም። 2 ዓመታት ተቆጠሩ። ይህን ዘገባ ተመልክቶታል ሀሬጽ። ሌላው ሀሬጽ ያቀረበው ዘገባ ምንድን ነው? ጥምር መንግስቱ በይሁዳና ሰማሪያ አካባቢ አደጋ ሊፈጥር የሚችል ሕግ ሊያጸድቅ ነው ይላል። ከ20 ዓመታት በኋላ እንግዲህ በዛ አካባቢ የመኖሪያ ሰፈሮችን ለማቋቋም ሕግ ለማጽደቅ ጥረት እየተደረገ ነው። ይሄም ለአካባቢው ሰላም ችግር ሊፈጥር እንደሚችል ያቀረበው ዘገባ አለ። ወደ እስራኤል አየሁም ስናልፍ እስራኤል አየሁም በኢራንና በአሜሪካ መካከል የተፈጠረውን ከፍተኛ ውጥረት እንደዚሁ በሰፊው ተመልክቶታል። የመጨረሻ እድል ነው ይላል። አሜሪካ ለኢራን የመጨረሻ እድል ሰጣለች። አሁን ለመጨረሻ ጊዜ ይሆናል ሐሙስ በጄኔቫ ተገናኝተው ለመወያየት ቀጥረዋል። ግን ምናልባት ይሄ ድርድርና ሁለቱ ሀገራት በድርድር መልክ የሚገናኙት የመጨረሻ እድልና አማራጭ ይሆናል። በአሜሪካ በኩል ትዕግስታቸው እያለቀ መሆኑን እየተናገሩ ናቸው በተደጋጋሚ በማለት ዋሽንግተን ፖስት የዘገበውን ዘገባ ዋቢ በማድረግ እስራኤል አየሁም በሰፊው እንግዲህ በሁለቱ ሀገራት መካከል የተፈጠረውን ውጥረት በሰፊው አቅርቦታል። በድርድሩ እንግዲህ በድርድሩ ከተስማሙ አሜሪካ የአያቶላን አስተዳደር ስልጣኑ እንዲቀጥል አትፈልግም። ይሄ አምባገነን አስተዳደር ግን ደግሞ በኢራን በኩል በዚህ ሀሳብ ይስማማሉ ወይ? ያለው ሁኔታ አሁንም ውጥረቱ እጅግ የከረረ ነው ይላል። በኢራኑ የውጭ ጉዳይ ሚኒስትር በአባስ አራክቺ በኩል ግን አሁንም ተስፋ እንዳላቸው ፊታችን ሐሙስ በጄኔቫ ተገናኝተን እንወያያለን፣ በድርድሩ ተስፋለን በማለት እየተናገሩ ናቸው ይላል። ሌላው ከዚህ ጋር ተያይዞ ሳውዲ አረቢያ ከዚህ በፊት የነበራትን አቋም ለውጣለች ወይም ቀይራለች። በኢራን በኩል አሁን ያላት አቋም ሳውዲ አረቢያ በኢራንና አምባገነን መንግስታት መሪዎች ላይ እርምጃ ይወሰድ የሚለውን ሀሳብ ትደግፋለች። ሳውዲ አረቢያ አቋሟን ለውጣለች ይላል። በእስራኤል በኩል ከአሜሪካ ጋር ያለውን የጋራ ትብብር ወይም የመረጃ ልውውጥ እንዳለ ሆኖ ይሄን በማይጎዳ መልኩ ግን ለሚፈጠረው ነገር ሁሉ ዝግጅት እየተደረገ መሆኑን የሚገልጽ ዘገባ አቅርቧል። ሌላው እስራኤል አየሁም ላይ የቀረበው ርዕሰ ጉዳይ ወጣቶች ታዳጊ ወጣቶች ከእድሜያቸው ከ15 እስከ 17 ዓመት ከሆኑ ወጣቶች መካከል ከ3 ወጣት አንዱ ያጨሳል፣ አንዱ አጫሽ ነው ይላልና በአጠቃላይ በእስራኤል ሀገር አሁን 222,000 ታዳጊዎች ከ18 ዓመት በታች እድሜያቸው ከ18 ዓመት በታች የሆኑ ታዳጊዎች አጫሽ ናቸው የሚል ዘገባ አቅርቧል። እንግዲህ ሌላው ርዕሰ ጉዳይ እስራኤል አየሁም ያቀረበው እንግዲህ ጋዜጣው በእስራኤል አየሁም ባደረገው ጥናት ወይም ባገኘው መረጃ በጦርነቱ ጊዜ ክትባት ያልወሰዱ የፓራሜዲክ በማዳ ወይም በማጌን ዳቪድ አዶም ድርጅት ስር የሚሰሩ የሕክምና እርዳታ የሚያደርጉ በመከላከያ ሰራዊቱ ስር ሆነው ክትባት ያልተከተቡ
ሐኪሞች እንዳለው እንግዲህ በፓራሜዲክ ለቆሰሉ ወታደሮች ሕክምና አድርገዋል የሚል ዘገባ አቅርቧል። ዛሬ ጋዜጦች አንባቢያን ያቀረባቸው ርዕሰ ጉዳዮች ከሞላ ጎደል እንግዲህ ይህን ይመስላሉ። አድማጮቻችን ስርጭታችን ይቀጥላል። አብራችሁን ቆዩ። ሰጠኝ ወደሚቀጥለው ዝግጅት እንላፍ። ስርጭታችን እንደቀጠለ ነው። ሰጠኝ እንደምን አደርክ? ሰላም ነኝ። እንዴት ነሽ? ሰላም ነኝ። ክብሩ ይስፋ። ጥሩ። አሁን ወቅታዊ ዘገባ የምናቀርብበት ሰዓት ላይ ደርሰናል። ትናንት የደህንነት ካቢኔው ምሽት ላይ ውይይት ስብሰባ አካሂዷል። እንደው ስብሰባቸው ይዘት ምን ይመስላል? አሁን እንግዲህ ትልቁ እንደተነገረው ከ3 ሰዓት ያላነሰ ነው የተወያየው። ካቢኔው ነገም እንደሚወያይ ነው የቀረበው። ዘገባ እንደሚጠቁመው ከሆነ በተለያዩ ግንባሮች ባሉ ነገሮች ዙሪያ በተለይ ደግሞ ኢራንና አሜሪካ እያካሄዱ ያሉትን ውይይትና ይህን ተከትሎ ሊመጣ የሚችለውን ጉዳይ በተመለከተ እንደተወያዩ ነው የደረሰን ዘገባ የሚያስረዳውና እንግዲህ ያው ኢራንና አሜሪካ ከአሁን በፊት 2 ጊዜ ተወያይተዋል። ብዙም ያው ለስምምነት የሚያደርስ ነገር እንደሌለ ሲነገር ቆይቷል። ኢራንም ለአሜሪካ ጥያቄዎች መልስ እንደማትሰጥ ሙሉ በሙሉ እንደው ከስምምነት ላይ ደርሱ ይችላሉ የሚል ሁኔታ ነበረ። በአንዳንድ ውይይቱ የመጀመሪያ ውይይት ተስፋ ሰጭ ነው ቢባልም ሌላው ደግሞ ብዙ እንግዲህ ከስምምነት ደርሰው ይሄ ነው የተባለ ነገር አላየንም። አሁን ጄኔቫ ደግሞ እንደገና 3ኛ ዙር ውይይት ያካሂዳሉ። ምናልባት ይሄ ቢቋረጥና ስምምነት የሚያደርሳቸው ካልሆነ የአሜሪካ በኢራን ላይ ወታደራዊ እርምጃ ከወሰደች እስራኤልም በዚህ ጥቃት ውስጥ ወይም ሊደርስባት ይችላል ወይም ተሳታፊ ልትሆን ስለምትችል ያለውን ሁኔታ በተመለከተ ነው የተወያዩ። እንግዲህ ዝርዝር ሁኔታ ባይቀርብም ትልቁ የመወያያ ርዕሰ ጉዳይ የኢራንና አሜሪካ ውይይት እንደሆነና እሱን ተከትሎ ሊመጣ የሚችለውን ነገር እንዴት መቋቋም ይችላል የሚለው ነው። አዎ ከዚህ ጋር ተያይዞ እንዳልከው የአሜሪካ እና የኢራን ጉዳይ እንደገና በጄኔቫ ለመገናኘት ሐሙስ ቀጠሮ እንደተያዘ እየሰማን ነው። ግን ደግሞ በውይይቱ አይታወቅም የሆነው ነገር እንግዲህ የመጨረሻም ሊሆን ይችላል እየተባለ ነው። የተገናኙት መወያየታቸው እንዴት ነው? ምን ይጠበቃል? እንግዲህ አሁን ትልቁ ጥያቄ ኢራን ለአሜሪካ ጥያቄዎች ወይም አሜሪካ የምትፈልጋቸውን ነገሮች ታሟላለች ወይ የሚሉት ነው። 4 ነገሮች ነው። ካሁን በፊትም ደጋግመን ተናግረናል፣ ተወያይተንበታል። አብዛኛው ሕዝብም ያውቀዋል። የመጀመሪያው የኒውክሌር እቅዷን እንድትተው ነው። ይሄ ደግሞ በኢራን በኩል የጦር መሳሪያ መስራት አልፈልግም፣ የኒውክሌር ጦር መሳሪያ ግን ለሰላማዊ አገልግሎት ደግሞ መብት ይጠበቅ ነው የምትል። ይህን ደግሞ እንደ ምክንያት ልትቆጥረው ትችላለች እና አሜሪካ ይህን የምትፈቅድ አይመስልም። ሁለተኛው የባሊስቲክ ሚሳይሎቿን ጉዳይ በተመለከተ እንዲያውም ከነጭራሹ መነጋገር አትፈልግም። ሶስተኛው ደግሞ በአካባቢው ያሉ የእስራኤል ጠላቶች አሉ እንደ ሂዝቦላ እንደ ሐማስ እና የተለያዩ የአሜሪካም ጠላቶች ሽብርተኛ ድርጅቶች አሉና ለነሱ የምታደርገውን እገዛ ታቁም ነው። የኢራን ህዝብ ጉዳይ ዋናው እንደ መነሻ እንደውም አሜሪካና ኢራን ውጥረት ውስጥ እየገቡበት እንደገና ዋናው ምክንያት ተብሎ ሲጠቀስ የነበረው የኢራን ህዝብን አብዮታዊ ዘቡ ችግር እየፈጠረበት ነው፣ እየገደላቸው ነው፣ ማቆም አለበት በሚል ነው። ይህም ጉዳይ ችላ የተባለበት ሁኔታ አለና አሜሪካ ያው ለጠየቀችው ኢራን ምላሽ ትሰጣለች ተብሎ አይታሰብም። ጉዳይ ከስምምነት ማደር ሳቸው ከሆነ ወደ ጦርነት መሄዳቸው ነው እና እንደው አሁን ወርቅነሽ በጄኔቫ ሐሙስ በሚካሄደው እንደው ውጤት ይመጣል ብለሽ ታስቢያለሽ? ተስፋ ይኖረዋል? እንግዲህ እንዳለው ሁኔታ እንደሚጠበቀው እንደሚገመተውም አስቸጋሪ ነው። እኔ አላምንም ተስፋ ይኖረዋል ብዬ። እንደውም ለምን እንደተቃጠረ ራሱ ምናልባት አሜሪካ ይህን እድል መስጠት የፈለገችበት ምክንያት ግልጽ አይደለም። ምክንያቱም በኢራንም ሁከቱ አመፁ ተባብሶ እንደቀጠለ እየታየ ነው። በኢራን ያለውን አስተዳደር አሁን ለማውረድ ነው፣ በውጭም ሆነ በውስጥ በኢራንም በሀገሪቱ ውስጥ በውጭም ያለው አካል ችግሩ ኢራን ላይ ያለው አስተዳደር እንደሆነ ነው የታመነበትና ይሄን አስተዳደር ማስወገድ እንደሚገባ እንግዲህ በዚህ ዘመን እንደዚህ አይነት አምባገነን አስተዳደሮችን በእነሱ ላይ እርምጃ ሊወሰድ ይገባል፣ ወደ ሀገራቱን ወደ ዲሞክራሲ መቀየር ግድ ነው የሚል ግፊት ባለበት ሁኔታ ራሱ እንግዲህ የአምባገነን መንግስት ከአሜሪካ ጋር ተደራድሮ ስምምነት ላይ ይደርሳል የሚለው ተስፋ እንዳልከው በጣም አስቸጋሪ ነው። ብዙም ተስፋው አይታይም፣ ግን እናያለን። እስኪ ለምን እንደተቃጠለ መሰረቱ እኮ አሜሪካ እንደው በዓለም አቀፍ ሕግ ከሄድን የኢራንን መንግስት አንተ አምባገነንህና ውረድ ማለት ስልጣን የላትም።
በመሰረቱ ጸረ አሜሪካ ጸረ እስራኤል እንቅስቃሴ ስላላት ነው እንጂ ስንት አምባገነን አስተዳደሮች ናቸው በዓለም ላይ ያሉት። ግን ከአሜሪካ ጋር ተስማምተው ስለሚሰሩ ነው በጸጥታ የሚታለፈው። ነገር ግን አሜሪካ በዚህ አካባቢ በመካከለኛው ምስራቅ ጥቅሟን ለማስከበር እንዲሁም ደግሞ ኢራን ጸረ አሜሪካ ጸረ እስራኤል አቋም ስላላት የግድ የአያቶላ አስተዳደር መወገድ አለበት እንጂ በእውነት አንድ አስተዳደር አምባገነን ነው ተብሎ የሌላውን ሀገር ሉዓላዊነት ደፍሮ መሄድ በዓለም አቀፍ ሕግም ብዙ የሚያስኬድ መስሎ አይታይም። ምክንያቱም አሜሪካ የዓለም ዲሞክራሲም ጠባቂ ብቻ አይደለችም፣ ሌሎች ሀገራትም አሉና ለማንኛውም የምናየው ግን እኮ ኢራን ነው። ልክ ነህ። ኢራን እኮ አሁን የሆነ ነገራቸው ሁሉ ሲጀመር ሞት ለአሜሪካ ሞት ለእስራኤል ነው። ለምን ሲባል ምክንያታቸው ብዙም ዝርዝር ምክንያት የላቸውም። ዝም ብሎ አንድ ሀገር አምባገነን እንደ ስለሆነ ብቻ አይደለም እንዳልኩ ሀገር ውስጥ ላለው ለሀገሪቱ ዜጎች ሰብአዊ መብት መንፈጉ ብዙ ሰብአዊ መብት ጥሰት መደረጉ ብቻ ሳይሆን አሁን የኢራን መንግስት ሞት ለእስራኤል ብሎ ሀገሪቱ መሀል ከተማ ላይ ወደ ኋላ የሚቆጥር ሰዓት ማስቀመጥ እስራኤል የምትደመሰስበት ካለም የምትጠፋበት እለት ብሎ ማስቀመጥ ምንድን ነው? ምን አገናኛቸው? በድንበር ማትገናኝ ሀገር፣ ራሷን የቻለች ሉዓላዊት ሀገር በአንዲት ሀገር ህልውና መኖር አለማመን ማለት ምክንያታቸው ምንድን ነው? እንግዲህ የዓለምን እስላማዊ አስተዳደር መመስረት ስለሚፈልጉ እስራኤልን በመካከለኛው ምስራቅ ስላለች አሜሪካን በዓለም ላይ ተጽዕኖ ከፍተኛ ስለሆነ እነዚህን ሀገራት ትልቁ ሰይጣን ትንሹ ሰይጣን የሚሉትን ለማስወገድ ነው በእነሱ እይታ እና አሜሪካ ደግሞ በመካከለኛው ምስራቅ ጥቅሟን ለማስከበር ስትል እርምጃ የመውሰድ ፍላጎት አላት። ለማንኛውም የምናየው ይሆናል። ይህ ጉዳይ ወታደራዊ ዝግጅቱም እንደቀጠለ ነው። ምን ያክል ውጤት ያመጣል? ጦርነት ተካሂዶ በኢራቅ አይተናል፣ በአፍጋኒስታን አይተናል እና ውጤት ያመጣል ወይ? በሶሪያም በተለያዩ ሀገራት አይተናል። ለማንኛውም ግን በኢራን የአያቶላዎች አስተዳደር መወገዱ ለእስራኤል በተለይ ጠቃሚ ነው ለእስራኤል ህልውና እንዳልከው እንግዲህ እስራኤል ከምድረ ገጽ ትጥፋ ስትል በቂ ምክንያት ኖሯት አይደለም እንዳልከው እስልምናውን እንግዲህ በአካባቢው መካከለኛው ምስራቅ ለማስለም ካልሆነ በስተቀር ከባድ ነው። ደግሞ የኒኩሌር ጦር መሳሪያ እኮ እየገነባሽ እንደዛ የምትለው ለማጥፋት እኮ ዝም ብሎ መዛት እኮ አይደለም፣ በተግባር እየሄደች ስለሆነ እንግዲህ ምናልባት ጥቃት ይወሰዳል ሲባል በቂ ምክንያት ስላለ ይሆናል ማለት ነው። ለማንኛውም ጥሩ፣ ወደ ሌላው ርዕሰ ጉዳይ ስናልፍ እንግዲህ በአንዳንድ ህጎች በአንዳንድ ሁኔታዎች ሚኒስትር የሚሆኑ አካላት አሉ። በተለይ ደግሞ በተለያዩ ወንጀሎች የተጠረጠሩም ወይም ደግሞ ወንጀል ሰርተዋል ሚኒስትር መሆን የለባቸውም በተባሉ ዙሪያዎች የከፍተኛው ፍርድ ቤት ጣልቃ እንዳይገባ ህግ ለመደንገግ እየታሰበ ነው ተብሏልና እንዴት ታየዋለህ? አዎ ልክ ነህ። ኢታማር ቤንግቪር ያው ቀደም ሲል ተመልክተነዋል፣ በዜናም አንተ አይተኸዋል፣ ጋዜጦች ላይም አለ። ኢታማር ቤንግቪር ከስልጣን ይባረሩ የሚል አቤቱታ የመንግስት ህግ አማካሪዋ ማቅረባቸው ይታወሳል። ከፍተኛው ፍርድ ቤት ጣልቃ ገብቶ እንግዲህ እሳቸውን ከስልጣን እንዲያባረር ነው ከሚኒስትርነት ስልጣን። ይህ የህግ ሁኔታ ከዚህ በፊትም ነበር ጅማሮ። እንደምናስታውሰው አሬደሪ ከዚህ በፊት በተለያዩ ወንጀሎች ተፈርዶባቸው ወንጀለኛ ተብለው ታስረው ከቆዩ በኋላ እንደገና ሚኒስትር ሆነው ወደ መንግስት በስልጣን ተመልሰዋል። እሳቸው ሲመለሱ የአሬደሪ መጀመሪያ እንግዲህ አንደኛ መሆኑ ነው። ህግ ጸድቆ ነው የተመለሱት። እንዲህ አይነት የተፈረደባቸውን መንግስት ስልጣን ላይ የነበሩ ሚኒስተሮችን እንደገና ህዝባዊና መንግስታዊ ስልጣን ለመስጠት የሚያስችል ህግ ጸድቋል። አሁን ሁለተኛ ደግሞ ከፍተኛው ፍርድ ቤት እንዳልከው ጣልቃ ገብቶም ሚኒስተሮችን ማባረር እንዳይችል የሚደረግ እንግዲህ አሬደሪ ሁለት ተብሎ ቁጥር 2 አሬደሪ ወይም የቤንግቪር ህግ ተብሎ እንዲጸድቅ እንግዲህ የጥምር መንግስቱ እንቅስቃሴ እያደረገ ነው እንደዚህ አይነት ህግ ለማጽደቅና ዛሬ ውይይት ይካሄድበታል ተብሎ ይጠበቃል። ያለው ሁኔታ ይሄ ነው። በመሰረቱ የከፍተኛው ፍርድ ቤት ሚኒስትርን የማሾምም የማባረርም ስልጣን የለውም። አንድ ሚኒስትር የመሾም ስልጣን ያላቸው ጠቅላይ ሚኒስትር ናታንያሁ ናቸው፣ ጠቅላይ ሚኒስትሩ ናቸው። እና አሁን ለፍርድ ቤት እየቀረቡ ያሉት አቤቱታዎች ግን እንግዲህ በፍርድ ቤት ጥፋተኛ የተባሉ አካላት ሚኒስትር መሆን የለባቸውም። እንግዲህ የስልጣን ብልግና የሚባለውም ደግሞ አሁን ለምሳሌ አሬደሪ አሁን ሚኒስትር አይደሉም። ነበረው የክስ ሁኔታ ሚኒስትር አይደሉም፣ የክኔሴት አባል ናቸውና እንደዚህ አይነት ቤንግቪርም
በፖሊስ ጣልቃ ይገባሉና እሳቸው በስልጣናቸው መቀጠል የለባቸውም። ይህን ጉዳይ ደግሞ ጠቅላይ ሚኒስትር ናታንያሁ ምላሽ ይስጡ እያሉ እንዲያውም የከፍተኛው ፍርድ ቤት ምክንያታቸውን ያብራሩ ሲባሉ እኛ ነው ሚኒስትር መሾም የምንችለው በዚሁ የምንቀጥለው እንጂ የከፍተኛው ፍርድ ቤት በእንደዚህ አይነት ነገር ጣልቃ መግባት የለበትም የሚል ነው። ግን ጥፋተኛ የተባለን አካል ሚኒስትር አድርጎ እንዲቀጥል ሕግ ለመደንገግ መታሰቡ ትንሽ የስልጣን ያሰራረን ሁኔታ ሊያበላሽ ስለሚችል ምናልባት ለወደፊት እንግዲህ ብዙ ክርክር የሚያመጣ ጉዳይ ነው። ግን ሚኒስትርን የመሾም የማውረድ ስልጣኑ የጠቅላይ ሚኒስትሩ ነው። ጥሩ እንግዲህ እናያለን በቀጣይ የሚሆነውን ከውይይቱ በኋላ። ወደሚቀጥለው ዝግጅት እንላፍ። መልካም